ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። ብዙ ካንሰር፣ ብዙ ሰዎች ከኤችአይቪ፣ ብዙ ሰው ከስኳር ከደም ብዛት ታሪኩ ያልተቀየረ ሰሚነሽ ብሎ የማይመሰክር ገዳማችን ላይ የለም። እውነት ነው። ያየነውን እንመሰክራለን፣ የሰማነውን እናገራለን። ይህ ስፍራ ብዙዎች ከህመማቸው የዳኑበት፣ የሞት ደብዳቤያቸው ወደ ሕይወት የተቀየረበት ሰሚነሽ ኪዳነ ምሕረት ነው። ይህ ስፍራ ላይ መጥቶ እንቆቅልሹ ያልተፈታለት ከህመሙ ያልዳነ ማንም የለም። አዎ ሰሚነሽ ኪዳነ ምሕረት እውነትም ሰሚነሽ። ይህ የምታዩት የሰማይ ሰልፍ የመሰለ የካህናት ጸሎት ነው። ሰይጣንን የሚያንቀጠቅጥ በምድር ያለውን ሁሉ ችግርና መከራ የሚፈታ የአባቶች የጸሎት ጊዜ ነው። ምንድነው የሚያስጨንቅህ እህቴ? ምንሽን ነው የሚያምሽ? ነይና ለሰሚነሽ ኪዳነ ምሕረት ንገሪያት። ጸበሏ ተጸበሉ፣ በማር ጸበሏ ተቀባቡ። የአባቶች የዕጣኑ መዓዛ ደዌን ያርቃል። ግዴላችሁም እመኑኝ፣ ሰሚነሽ መታችሁ የማይፈታ ችግር የለም። ይሄ ሁሉ ሰው ተደርጎለት ተከናውኖለት የልቡ መሻት ተፈጽሞለት ለምስጋና የመጣ ነው። የሰሚነሽ ኪዳነ ምሕረት ቦታና ስፍራ እጅጉን ይለያል። እዛ አካባቢ የተደረገላቸው ብዙ ተአምራት አለ። ጥቂቱን ግን እነሆ እጋብዛችኋለሁ። አዳምጡኝ፣ ተመልሼ እመጣለሁ። ምስክርነቱን አብረን እንስማ። ናገረው በጣም የሚያስገርም ነገር ነው። ልጄ ከተወለደ እስከ 5 ዓመት 6 ዓመቱ ድረስ ድርቅ ብሎ ማታ የጣለው ጠዋት ነበረ የሚነቀው ማለት ነው። ሰው ሁሉ እያለ እየተሰበሰበ በጣም በተአምር በቃ ሞተ እየተባለ ነበር። ከዛ ከዚህ እህቴ መጣ ጸበል ቅባ ቅዱስ ይዛ ሄደችና ቀባችለት። ደጅሽ መጥቶ ደጅሽን ረግጦ መጋረጃ ለእግሮች መገለጫ የሚሆን መጋረጃ በአቅሙ ልክ ይዞ መጥቶ ይጋርዳል ብዬ ተስዬ ነበረ። አሁን ሙሉ ተስፋውን አግኝቶ ከዛ በሽታው ተፈውሶ እግዚአብሔር ይመስገን ይኸው በፊታችሁ ይገኛል። ልጄ ሀገር የምፈልገው ለእናቴ ኪዳነ ምሕረት ጎጆዬ ጎዶብኛል፣ ጎጆዬ ይልኝ ምን ለማመናት ነበር የመጣሁት። እሷ ግን ከጎጆ ከሀብቱ በፊት ጤና ይበልጣል ብላ ከወደ ውስጥ የቅዳሴ ጸበሏን ጠጥቼ ከ1 ሜትር በላይ ያለው የሚንቀሳቀስ ነገር ከወደ ውጭ ታገኛለች። ክብር ምስጋና ለስላሴ ለበሉ የሚገርም እልል ብላችሁ አመስግኑ። ለወንድማችን ከወደ ወጣለትን እንግዲህ በሚዲያ ላይ በኋላ ታያላችሁ። እባብ የሚመስል በጣም ረዥም ነው። ሁላችሁ ኪዳነ ምሕረትን ከፍ አድርጋችሁ አመስግኑ። እልል ብላችሁ እሱን የሰማች ተሰማች እልል ብላችሁ አመስግኑ። እነዚህን እህቶች ወንድሞች የሰማች ሰሚነሽ ኪዳነ ምሕረት ሁላችንም ትስማን። ሆኖም ምእመናን፣ በመላው ዓለም ላይ የምትገኙ ኦርቶዶክሳውያን ይህ የምትመለከቱት የሰሚነሽ ኪዳነ ምሕረት የጸበልተኛ ማረፊያ ቦታ ነው። ሆኖም በቂ አይደለም። በአሁኑ ሰዓት ከ5000 ሰው በላይ በሰሚነሽ ኪዳነ ምሕረት ይገኛል። ይህ ስፍራ ብዙ ሰዎችን እንዲያስተናግድ ከተፈለገ በአፋጣኝ የጸበል ስፍራው ተጠናቆ ለምእመናን ዝግጁ መሆን አለበት። የሚመጣው ሕዝብን የጸበል ስፍራው በፍጹም ሊገናኝ አልቻለም። ስለሆነም እባካችሁ የተጀመረውን ልማት እያያችሁ ይሄን ልማት አግዘን ሰሚነሽ ኪዳነ ምሕረት የሚመጡ ጸበልተኞች እንዳይንገላቱ ይህንን ቦታ በጋራ በአንድነት እንጨርስላለን። ኦርቶዶክስ ትክክለኛ እምነት መሆኑን የምናውቅበት መንገድ አንደኛ መናፍቁም ኦርቶዶክስን ለማጥፋት ይሰራል። አሕዛቡም ኦርቶዶክስን ለማጥፋት ይሰራል። ካቶሊኩም ኦርቶዶክስን ለማጥፋት ይሰራል። መንግስትም ኦርቶዶክስን ለማጥፋት ይሰራል። ፖለቲከኛው ኦርቶዶክስን ለማጥፋት ይሰራል። ጦንቃው ኦርቶዶክስን ለማጥፋት ይሰራል። እነዚህ ሁሉ ተባብረው ኦርቶዶክስን ለማጥፋት ይሰራሉ። ትክክለኛ እምነት መሆኑን በዚህ በቃ ማወቅ ትችላላችሁ። ሌላ ቦታ መሄድ አይጠበቅባችሁም። እርስ በርሳቸው ግን መቼም አይጣሉም። ትምህርታቸው እኮ አይገናኝም። ሁሉ ነገራቸው አይገናኝም። ግን በቃ ተባብረን ኦርቶዶክስ የምትባለው እምነት እናጥፋ፣ ቤተክርስቲያኑን እናቃጥልላል። ክርስቶስ በደሙ የመሰረታት ስለሆነች ደግሞ እሷ ደግሞ መቼም አጠፋም፣ ታብባለች ሁልጊዜ ማለት ነው። ቪዲዮን ተመልከቱት። ከዛ በፊት ሁላችሁም ይህ ቪዲዮ ለሌሎች እንዲደርስ ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ ለሌሎች አድርሱልኝ። ቪዲዮን ተመልከቱት። እንደተመለከታችሁት ነው ወንድማችን መንሱር እንግዲህ ብሮችን ይዞ ሄዶ ለተቸገሩ ሰዎች እየሰጠ ነው።
እንደዚህ አይነት ቪዲዮ ሳይ የሱ ብቻ ሐሳብ አይደለም፣ ሌሎችም አሉ ሶሻል ሚዲያ ላይ በተለየ ቲክታክ ላይ የመጡ ሰዎችን የሚረዱ ነገር ግን ካሜራን አስከትለው የሚሄዱ ሰዎች አሉ። ለነሱ አንድ መጠየቅ የምፈልገው ጥያቄ አለ። አንድ ሰው ለአንድ ሰው የሚረዳው አንድም ፈጣሪው ደስ እንዲሰኝበት፣ ሁለተኛ ደግሞ ያ ሰው በራሱ ህሊናው ደስ እንዲለው አይደለ? ስለዚህ ያ ደግሞ ከሆነ ለምንድነው ካሜራ ይዞ መሄዱ አስፈላጊነቱ? እነዛን ሰዎች ለመርዳት ካሜራ አስፈላጊ አይደለም፣ ገንዘብ ወይም ምግብ ወይም ልብስ ነው። ስለዚህ ለማን ስትሉ ነው እየረዳችሁ ያላችሁት? ለፈጣሪያችሁ ስትሉ ነው ወይስ ለራሳችሁ ስትሉ ወይስ ደግሞ ሰዎች እንዲያደንቋችሁ ነው? ይቅርታ አድርጉልኝና ሰው ለመርዳት ካሜራ ይዞ ሄዶ የተቸገሩ ሰዎችን እየቀረጸ የሚያስተላልፍ ሰው ለእኔ ረጂ ሳይሆን በሰው ዘንድ ታይታ የሚፈልግ እገሌ ይህን አደረገ ለመባል ካልሆነ በስተቀር ካሜራ አስፈላጊ አይደለም። እርግጠኝነት ሰው እንረዳለን ብላችሁ ቪዲዮ የምትቀርጹ ሰዎች በነዛ በተረጂዎቹ ቦታ ብትሆኑ ኖሮ በቪዲዮ መቀረጹ ምን ያህል ስሜት እንደሚጎዳ ታውቁት ነበር። ምክንያቱም እነዚህ ሰዎች ነገ ከነገ ወዲያ ላይ ይህን ህይወት ሊያልፉት ይችላሉ እንደ እግዚአብሔር ፍቃድ። ያን ይህን ቪዲዮ ሳዩ ምን ያህል እንደሚሰማቸው አስቡ። ሁለተኛ እነዚህ ሰዎች ተቸገረው እዛ ጋር ሲመጡ እርዳታ ለማግኘት እናንተ ካሜራ ይዛችሁ ስትቆሙ ከችግራቸው አንጻር ካሜራው ቢከብዳቸውም ነገር ግን እየተቀረጹ ይረዳሉ። ያ ማለት ግን ደስ ብሏቸዋል ማለት አይደለም። ስለዚህ እስቲ ካሜራ ሳታረጉ ኖርማል ሄዳችሁ ሰዎችን እርዱ። ምን ያህል እንደሚደሰቱ ያኔ ታያላችሁ። በእርግጠኝነት መናገር የምችለው ነገር በየትኛውም ቤተ እምነት ቢሆን ለታይታ የሚደረግ እርዳታን የሚደግፍ ሃይማኖት የለም። ስለዚህ ባካችሁ ካሜራቸውን አስቀምጣችሁ ሰዎችን እርዷቸው። ከዛ ውጭ ግን ካሜራ ይዛችሁ ሄዳችሁ እየቀረጻችሁ ሰዎችን ስረዱ የሚገባንና የምንረዳው ነገር ሰዎች እንዲያዩላችሁና ሰዎች ጎበዝ ረጂዎች ናቸው ወይም ደግሞ እነሱ እኮ ገንዘብ አላቸው ለመባል ካልሆነ በስተቀር ለማንም የማይጠቅም ነው። ጸጋና ሰላም ይብዛላችሁ። እንዴት ናችሁ? ከሙስሊም ወገኖቻችን የሚሰነዘር ጥያቄ ያለ እሱ ምንድነው? ክርስቶስ ስለ ምጽአት ቀን አያውቅም የሚል ነው። በእውነቱ ቀን ከኢየሱስ የተሰወረች ናትን? በፍጹም። ግን ከምን አንጻር እንደዛ ተናገረ የሚለውን በመረጃና በማስረጃ እንመጣበታለን። በመጀመሪያ ደረጃ ሙስሊም ወገኖቻችን ቀናት፣ ጊዜያት፣ ወራት የተባሉት በሙሉ ፍጡር እንደሆኑ ልትገነዘቡ ይገባል። ፍጡራንን የፈጠረው ደግሞ እርሱ ክርስቶስ ኢየሱስ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ሁሉ በእርሱ ሆነ ከሆነውም አንዳችስ እንኳን ያለ እርሱ አልሆነም የተባለለት ሁሉ በእርሱ የተፈጠረለት ነው። ኦኬ ሁሉ በእርሱ የተፈጠረ ነው። ቆላስይስ ምዕራፍ 1:15 ላይ እርሱ ብቻ የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩ ዙፋናት ወይም ማለቅነት ወይም ጌትነት በሰማይና በምድር ያሉት ሁሉ በእርሱና ለእርሱ ተፈጥረዋል ይላል። በማ ተፈጥረዋል? በእርሱ በክርስቶስ ኢየሱስ። ስለዚህ ቀናት፣ ጊዜያት፣ ወራት ሁሉ በእርሱ የተፈጠሩ ናቸው። ካለ ራሱ የፈጠረውን ቀንና ጊዜ አያውቅም? እንዴት እንደዚህ ተብሎ ራሱ ይጠይቃል? ራሱ የፈጠረውን ቀን አያውቅም ብሎ ሰው እንዴት እንደዚህ አይነት ጥያቄ ራሱ ሊጠይቅ ይችላል? ግን ክርስቶስ ኢየሱስ አይደለም የፈጠረውን ቀንና ጊዜያት የፈጠራቸውን ሰዎች ሁሉ የሚያውቅ ነው። ዮሐንስ ወንጌል ምዕራፍ 2 ቁጥር 24 ላይ ስትመለከቱ ነገር ግን ኢየሱስ ሰዎችን ሁሉ ያውቅ ነበር፣ የፈጠራቸው ስለሆኑ የሚያውቅ ነው። ኦኬ የልብን ምክር ሁሉ የሚገልጥ ጌታ ነው። ቅዱስ ጳውሎስ እንዳለው በዚህ በአንደኛ ቆሮንቶስ ምዕራፍ 4 ቁጥር 5 ላይ ስለዚህ በጨለማ የተሰወረውን ደግሞ ወደ ብርሃን የሚገልጥ የልብ ምክር የሚገልጥ ጌታ እስኪመጣ ድረስ ጊዜው ሳይደርስ አንዳች አትፋረዷል። የምን ምክርን የሚገልጥ? የልብን ምክር የሚገልጥ ጌታ የተሰወረውን ደግሞ ወደ ብርሃን የሚያወጣ ክርስቶስ ኢየሱስ። ኦኬ እንዲህ ተባለለት ጌታ እንዴት የዕለተ ምጽአትን ቀን አያውቅም ብሎ አንድ ሰው ሊያስብ ይችላል? አይደለም ወደፊት የሚፈጸሙትን ሁሉ የሚያውቅ ነው ጌታችን ኢየሱስ። ዮሐንስ ወንጌል ምዕራፍ 18 ቁጥር 4 ላይ ኢየሱስም የሚመጣበትን ሁሉ አውቆ ይለናል። አይደለም የሚመጣውን በውስጣቸው ያሰቡትን ሁሉ የሚያውቅና የሚመልስ ጌታ ነው። ኦኬ ወደፊት የሚከሰቱትን ሁሉ የሚያውቅ ጌታ ነው። ለምን ከተባለ ሐዋርያው ቅዱስ ጳውሎስ በቆላስይስ መልእክቱ ምዕራፍ 2 ቁጥር 3 ላይ የተሰወረ የጥበብና የእውቀት መዝገብ ሁሉ በእርሱ ነው ብሎታል። የተሰወረውን ወደ ብርሃን የሚገልጥ ጌታ ነው። ከሱ የተሰወረ አንዳች ነገር የለም። ካዲያ ለምንድን ነው ክርስቶስ ኢየሱስ እንደዛ ያለው የሚለውን ስትመለከቱ ሐዋርያት ሥራ ምዕራፍ 1 ቁጥር 6 ላይ የሆነ ጥያቄ ጠይቀውት ነበር ጌታችን ኢየሱስን። ሐዋርያቱ ምን ብለውታል? እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስትን ትመልሳለህ ብለው ጠየቁት። እርሱም አብ በገዛ ስልጣኑ ያደረገውን ወራትና ዘመናት ታውቁ ዘንድ ለእናንተ አልተሰጣችሁም ማለት ልታውቁ አልተፈቀደላችሁም ብሏቸዋል። ካዲያ ለምንድን ነው ሲባል ማቴዎስ ወንጌል ምዕራፍ 24 ላይ ሜቢ ክፍሉን ካያችሁ ማንም መቶ ክርስቶስ ከዚህ ነው ከዛ ነው ቢሏችሁ አትመኑ ብሎ ሲያስተምር ተመልክታችሁታል አይደል? ሐሰተኛ ነቢያቶች አሉ፣ በስሜ ሐሰተኛ ነቢያቶች ይነሳሉ። ክርስቶስ በዚህ ነው ቢሏችሁ እንዳትወጡ፣ ክርስቶስ በዚያ ነው ቢሏችሁ እንዳትወጡ፣ እኔ ልመጣ ስል ምልክቶችን አሳያለሁ ብሎ ክርስቶስ ኢየሱስ ሲናገር እንመለከታለን። ለዚህ በማቴዎስ ወንጌል ምዕራፍ 24 ቁጥር 42 ላይ ጌታችሁ በምን ቀን አያችሁ በምን ሰዓት እንደሚመጣ አታውቁምና እንዲሁ ንቁ ብሏል። ይህን ቀን ሊሰውራት የፈለጋት ምክንያት
ሁሌ ተግተን እንድንጠብቀው ማለት ነው። ለዛ ነው ቅዱስ ጳውሎስ በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 1 ጀምሮ ስትመለከቱ ወንድሞች ሆይ ስለ ዘመናትና ስለ ወራት ምንም እንዲጻፍላችሁ አያስፈልጋችሁ ማለት የጌታ ቀን ሌባ በሌሊት እንደሚመጣ እንዲሁ ይመጣ ዘንድ ራሳችሁን አጥብቃችሁ አውቃችኋልና ሰላምና ድህነት ነው ሲሉ ያን ጊዜ ምጥ እርጉዝን እንደሚይዛት ጥፋት በድንገት ይመጣባችኋል፣ ከንቶም አያመልጡም። እናንተ ግን አለ ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁም፣ ሁላችሁ የብርሃን ልጆች የቀንም ልጆች ናችሁና እኛ ከሌሊት ወይም ከጨለማ አይደለንም። እንግዲያስ አለ እንንቃ፣ በመጠንም እንኑር እንጂ እንደ ሌሎች አናንቀላፋ አለ። ለዚህ ክርስቶስ ኢየሱስ ፍሬያማ ሆነን እንድንጠብቀው ስለሚፈልግ የጽድቅ አክሊላችንን ሊሸልመን ስለሚፈልግ እችን ቀን ከኛ ሰወራት። ለዛ ነው ቅዱስ ቄርሎስ በዚህ በሃይማኖተ አበው ምዕራፍ 75 ቁጥር 1 ጀምሮ ሲናገር የአልዓዛርን ሞት አምጥተን እንናገራለን። የሞቱን ወሬ ማንም ሳያመጣለት መድኃኒታችን ለደቀ መዛሙርቱ ወዳጃችን አልዓዛር ሞተ አላቸው። እንግዲህ አልዓዛርን ሞተ ብሎ የነገረው የለም ለኢየሱስ ክርስቶስ። እሱ ግን አውቆ ወዳጃችን አልዓዛር ሞተ ብሎ ተናገረ። ማንም አልነገረውም፣ በራሱ እንዳምላክነቱ ማለት ነው። አልዓዛር ሞተ አላቸው። አምላክ እንደመሆኑ ይህን ተናገረ፣ እርሱ ሁሉን ያውቃልና። ከዚህ በኋላም ከደቀ መዛሙርቱ ጋር ለማስተማር ጥቂት ቢዘገይ ቀድሞ ወደ ተናገረው ቦታ በደረሰ ጊዜ ወዴት ቀበራችሁት ብሎ ጠየቃቸው። እንግዲህ ሞቱን ማንም ሳያመጣለት አውቋል ጌታችን ኢየሱስ አልዓዛር ሞተ ብሏል። ከዛ በኋላ ግን ከመጣ በኋላ ወዴት ቀበራችሁት ብሎ ጠየቃቸው ማለት ነው። ምን ይላል ቅዱስ ቄርሎስ? ሞቱን የሚያውቅ የተቀበረበትን ስጋው ያለበትን ቦታ እንደምን አያውቅም ይላል። ኦኬ፣ ሞቱን አስቀድሞ ያወቀ አምላክ ስጋው ወዴት እንደተቀበረ እንደምን አያውቅም? ያውቃል። እርሱ ይህን አያውቅም ይህን ያውቃል አንልም። ቀድሞ አዳም ወዴት አለ እንዳለ ዛሬም እንደዚሁ ወዴት ቀበራችሁት አለ። የማያውቅ ሆኖ አይደለም፣ እኛም እርሱ አያውቅም አንልም። አዳም ወዴት አለ አልዓዛር ወዴት ቀበራችሁት እንዳለ በዚህ አንፃር ያችን ሰዓት እንደማያውቃት አድርጎ ተናገረ። ራእይ ምዕራፍ 22 ቁጥር 12 ላይ አመፀኛው ያምፅ፣ ርኩሱም ወደፊት ይርከስ፣ ቅዱስም ወደፊት ይቀደስ፣ ጻድቁም ወደፊት ይቀደስ። እንሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ ያለ ጌታ እቺ ቀን ከሱ እንዴት ትሰወራለች? ሙስሊም ወገን አራስቲ ጉድ ስሙልኝ። አንድ ሙስሊም ክርስቲያን ሲገድል ለእምነቱ የጸደቀ ጽድቅ የሰራ ነው የሚመስለው። ክርስቲያኑም ያንን ሲያደርግ ያው በቃ አንዱን ጠላቴን አጠፋሁ ብሎ አስተሳሰቡ አስተምሮቶቻችን መታረም መስተካከል ቆይ ማለት ስለ ቤተ ክርስቲያን ሳታውቁ ነው እንደ መዝሙር የምታወጡት? እንግዲህ ዘማሪ ይገረም ደጀኔ ማለት ትልቅ ዘማሪ ነው። አስተምሮቶቻችን መሻሻል አለባቸው መስተካከል አለባቸው ሲል እሺ ብለህ የሱን ሐሳብ ገዝተ መውሰድ በጣም ነው የገረመኝ። የኛ ቤተ ክርስቲያን ምኑን ታስተካክለው? እንደ ሀገር እንኳን ሀገራችን የምትተዳደርበት ህገ መንግስቷ እኮ የኛ ቤተ ክርስቲያን ቀርሳ የሰጠችው መንግስት ማን ነው? ስርዓት እኮ ነው። ያ ነገር እኮ የለውም። ታዲያ ምኑን ታስተካክለው? እኛ ሙስሊሞችን ጠላት አድርገን ፈርጀን አናቅም። ቤተ ክርስቲያንም ይሄን አታስተምረንም። እንደው ሙስሊሞች ለኛ ምንድናቸው? በቃ እንደ ጌጥ ናቸው እኮ ማለት ክብራቸውን ጠብቀው ሲቀመጡ ልክ እንደ ቀደሙ ሙስሊሞች ሲሆኑ ማለት ነው። ልክ እንዳሁኑ እዚህ ሚዲያ ላይ እንዳሉት ስለሚሽለጠለጡት ወይም ደግሞ እንደዚህ ያዙ ሊያቁኝ እንደሚሉት ሳይሆን ማለት ነው። ስለዚህ መስተካከል ያለበት ኢቭን የተከበርከው ኡስታዝ አቡበከር በጣም ማከብርህ ኡስታዝ ነህና ግን በአንተ ወገን ያሉት ናቸው ትንሽ መስተካከል ያለባቸው ብዬ የማስበው። ቤተ ክርስቲያን ወደ መስጊድ እንቀይራለን፣ ክርስቲያኖችን እናጠፋለን ምናምን የሚሉትን እነሱን ነው አስተምሮታቸው እንዲስተካከል ማድረግ ያለባችሁ። ግን ዘማሪ ይገረም ደጀኔ በጣም ነው የሚገርመኝ በእውነት ይሄንን መስተካከል አለበት ሲባል ብሎ መውሰዱ በስመ አብ። ሰላም ክርስቶስ ይብዛላችሁ። ዛሬ ለፕሮቴስታንቶች አንድ ጥያቄ አለኝ። ወደ ጥያቄ ከማለፌ በፊት ግን የዩቱፋን ቪዲዮ ሰምተን እንመለስ እስቲ። አብረን ሄደን አይደለም እንዴ የካውንስሉን ቢሮ ያደራጀ ነው? ካውንስሉ ከሰማይ አይደለም የወረደው፣ በአንድነት ሆነን የመሰረትነው ነው እንጂ አንተ የመሰረትከው አይደለም። እኔ ራሴ ካውንስል ነኝ። እኔ በሌለውበት ራሱ መወሰን ሙሉ እናንተ ዩቲዩብ ላይ ገብታችሁ ዩቲዩብ የተናገረውን ቪዲዮ እኔ ግን እቺኛ ጥያቄ እዚች ጋር ስለሆነ ይበቃኛል። ምንድነው ያለው ባጭር ቃል ካውንስሉ ያለው ካውንስል ከሰማይ ያወረደ እንዳልሆነ እዚሁ እነሱ ራሱ ሰብሰብ ብሎት የመሰረቱት ነገር እንደሆነ እሱ ራሱ ብቻውን ደግሞ ካውንስል እንደሆነ ካውንስል ማለት እንግዲህ ጉባኤ ማለት እሱ ራሱ ብቻውን ጉባኤ እንደሆነ ተናግሯል እና እነሱንም እንደማይቀበላቸው ነው የተናገረው። እኔ ወደ መጽሐፍ ቅዱስ ልውሰዳችሁና ሐዋርያት ሥራ ምዕራፍ 15 ሙሉ አምልኩት። ሐዋርያት ሥራ ምዕራፍ 15 ላይ የሆነ ችግር ተነሳ። ያኔ የመጀመሪያው የኢየሩሳሌም ጉባኤ ይካሄዳል በ50 ዓመተ ምህረት ላይ ማለት ነው። በዛን ሁሉም ሐዋርያት ተሰበሰቡ። በዛ ጉባኤ ላይ የተነሳውን ጉዳይ ሐዋርያት ምን አሉ? ውሳኔ ሰጡት። ውሳኔውን ሲናገር ቅዱስ ጴጥሮስ ምን አለ? ሐዋርያት ሥራ ምዕራፍ 15 ቁጥር 28 ላይ እንደዚህ እንዳታረጉ እንደዚህ ደግሞ እንድታረጉ እኛና መንፈስ ቅዱስ
ፈቅደናል አሉ። ምክንያቱም ቤተክርስቲያን የምትማራው በመንፈስ ቅዱስ ስለሆነ ጌታችን ኢየሱስ ክርስቶስም ወደ አባቴ ሄዳለሁ ከአባቴ ዘንድም መንፈስ ቅዱስን ልክላቸዋል ብሎ ተናግሮ ነበር አለ። የሕይወት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል ብሎ ተናግሮ ነበር። ስለዚህ መንፈስ ቅዱስ ነው ቤተክርስቲያን የሚመራት፣ ጉባኤውን የሚመራው መንፈስ ቅዱስ ነው። ስለዚህ ሐዋርያት ዛጋ የሚናገሩት የመንፈስ ቅዱስን ሐሳብ ስለሆነ በጉባኤው ላይ እኛና መንፈስ ቅዱስ ብሎ ለመናገር ቻሉ ማለት ነው። ስለዚህ አሁን ምንድነው ጥያቄ? አሁን በእናንተ ቤተ እምነት ውስጥ ያለው ጉባኤ ብላችሁ ብታምኑት በመንፈስ ቅዱስ ነው የሚመራው ወይስ ዝም ብሎ እንደ ማንኛውም ዓለማዊ ጉባኤ ነው? በመንፈስ ቅዱስ የሚመራ ከሆነ እዩ ጩፋ ሐሰተኛ ነው የሚሆነው። ምክንያቱም የመንፈስ ቅዱስን ትእዛዝ አልተቀበለም፣ ጥሷልና። መንፈስ ቅዱስ ላይ ደግሞ የሚቃረን እንግዲህ ታውቁታላችሁ ቅጣቱ። በተቃራኒው ደግሞ ወይ እዩ ጩፋ ትክክል ከሆነ ካውንስሉ ወይ ደግሞ ጉባኤው ስህተት ነው ማለት ነው። ስህተት ነው። ለምሳሌ በ325 ዓመተ ምህረት በኒቂያ ላይ ጉባኤ ተደርጎ ነበር አይደል? አሪዮስን አወገዙት። እሱ በቃ ኦልሬዲ ተቆርጦ ወጥቷል ከቤተ ክርስቲያን ውስጥ። አሁን ጥያቄውን ተረዳችኋል ብዬ አስባለሁ። ጉባኤው በመንፈስ ቅዱስ ይመራል ካላችሁ እዩ ጩፋ ስህተት ነው የሚሆነው። እዩ ጩፋ ትክክል ከሆነ ግን ጉባኤው ደግሞ እሱ ራሱ እንዳለው የምድራዊ ማንም ሰው የመሰረተው ነው ማለት ነው። ስለዚህ ቤተክርስቲያኒቱ ክርስቶስ የመሰረታት ናት በዓለቱ ላይ ወይስ ሰዎች ዝም ብሎ እሱን እዩ ጩፋ እንዳለው ሰብሰብ ብሎ የሆነ የመሰረቷት ነገር ነው የሚለውን እንድትመልሱልኝ ይፈልጋለሁ። በክፍል ጥያቄ ደግሞ እመጣለሁ። ኦኬ፣ እንግዲህ ሁላችሁም እንደምታውቁት ከዓመት እስከ ዓመት ቅዳሴያችን ላይ ምንድን ነው የምንለው? ንዜኑ ሞተከ እግዚኦ እንላለን። ዜማውን እርሱት፣ ግን ምንድን ያልነው? ጌታ ሆይ ሞትን እንናገራለን እንላለን። ከዓመት እስከ ዓመት በቅዳሴያችን ሁሉ ላይ ክርስቶስ ሆይ ሞትን እንናገራለን እያለን እንጸልያለን እና ዛሬ ደግሞ ማለትም ዓርብ የጌታችንን ስቅለቱን ሞቱን ሰፋ ባለመልኩ ስናስበው ያልንበት ቀን ነው እና ለእርሱ ጌታ ይመስገን። የኔ ተወዳጆች ምን መሰላችሁ? የክርስቶስ ኢየሱስ ስቅለቱ ሞቱ በክርስትና ውስጥ ማዕከል ነው። ለምን መሰላችሁ? ጌታችን ኢየሱስ ሲሞት የእርሱ ሞቱ ለእኛ ግን ህይወታችን ነበር። ቅዱስ ጴጥሮስ ሲናገር በመልእክቱ ምን አለ? ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በስጋው ኃጢአታችንን በእንጨት ላይ ተሸከመ አለ። ስለዛ ጌታችን ኢየሱስ ስለ ሁላችን የሞተው ሰው ክርስቶስ ካልሞተ ድህነት የለም። ድህነት ከሌለ ክርስትና ታዲያ ምንድን ነው ያስብላል። እና የክርስቶስ ሞቱ ስቅለቱ የክርስትና ማዕከል ነው። ማንኛውም ሰው አሁን በጌታችን በኢየሱስ እያመነ እየተጠመቀ ይህንን የክርስቶስ ሞቱን እያገኘ በክርስቶስ ሞት ህይወትን ያገኛል። ታዲያ ግን የሰዎችን ህይወት የማይወድ ሰይጣን ከክርስቶስ ሞት ጋር በተያያዘ የሚያስተባበለው ነገር አለ። ይህም ምንድነው? አስቀድሞ ከዶሴትክ መናፍቃን ጀምሮ በኋላም ደግሞ ወደ እስልምና ሃይማኖት ውስጥ የከተተው አንድ ትልቅ የሆነ ከባድ የሆነ ኑፋቄ አለ። ይህም ምንድነው? ኢየሱስ አልሞተም አልተሰቀለም የሚል ነው። ሰዎች ሁሉ በዚህ በክርስቶስ ሞቱ ስቅለቱ አምነው በእርሱ እንዳይድኑ ማለት ነው። ወይም ግን ክርስቶስ ኢየሱስ አልሞተም አልተሰቀለም፣ የምርም ጌታችን ኢየሱስ ሞቷል ተሰቅሏልም። ከቅዱሳት መጽሐፍት የምንጀምር ከሆነ ቅዱሳት መጽሐፍት በስፋት የክርስቶስ ኢየሱስን ሞቱን ስቅለቱን ይመሰክራሉ። ለምሳሌ ከአዲስ ኪዳን የምናይ ከሆነ አራቱም ወንጌላውያን ተባብረው አዎ ኢየሱስ ሞቷል ተሰቅሏል ይሉናል። ከመሞቱ ከመሰቀሉ በፊት ጌታችን ኢየሱስም እንደሚሞት እንደሚገደል እንደሚሰቀል አስቀድሞ ተናግሮ ነበረ። ያም ደግሞ ተፈጻሚነትን አገኘ። ሌሎች አዲስ ኪዳን መጽሐፍትም ይህንን ይመሰክራሉ። በተለይ ቅዱስ ጳውሎስ ሲናገር በመጀመሪያ ቆሮንቶስ መልእክቱ ምዕራፍ 1 ላይ ምን ይላል? እኛስ የተሰቀለውን ክርስቶስን እንሰብካለን ይላል። ሰው የምንሰብከው የተሰቀለውን ክርስቶስ ኢየሱስን ነው ጋይስ። እና ጌታችን ኢየሱስ የምርም ተሰቅሏል ሞቷል። ታዲያ ግን አንዳንድ ሰዎች የለም መጽሐፍ ቅዱሳችሁ ተበርዟል አንቀበልም ሊሉ ይችሉ ይሆናል። ስለዛ ከቅዱሳት መጽሐፍት ወጣ ብለን ደግሞ ጥንታውያን ሂስቶሪያንን እንጥቀስ፣ የታሪክ ምሁራንን። ኦኬ ከክርስትና ውጭ የሆኑ የታሪክ ምሁራንን ስንጠቅስ አንደኛው ለምሳሌ ጆሴፈስን መጥቀስ እንችላለን። ከአይሁዳውያን ጆሴፈስን ስንጠቅስ ጆሴፈስ አንደኛው ክፍለ ዘመን አካባቢ ላይ የነበረ ሰው ነው። ስለዛ ለክርስቶስ ስቅለት ለታሪኩ በጣም ቅርብ የሆነ ሰው ነው። ሂስቶሪያን ደግሞ ከመሆኑ አንጻር ታሪኩን በደንብ ያጠናል። ለታሪኩ ቅርብ ስለሆነ ትክክለኛ የሆነ ነገር እንደሚያገኝ ምንም አያጠራጥርም። እና ጆሴፈስ አንቲኪቲስ ኦፍ ጂውስ በተሰኘ ጽሁፉ ላይ ክርስቶስ ኢየሱስ በጴንጤና በጲላጦስ ዘመን እንደሞተ እንደተሰቀለ ይናገራል። ከአይሁዳውያን ደግሞ ወጣ ስንል ከሮማውያን ሂስቶሪያን ደግሞ ወይም የታሪክ ምሁር እንጥቀስ። ታሲተስ እርሱ ደግሞ አንደኛ ክፍለ ዘመን ላይ የነበረውን የሮማውያንን ታሪክ ጽፏል እና በጻፈበት በዚህ በአናልሱ ላይ
ኢየሱስ በጴንጤናዊው በጲላጦስ ዘመን ወይም ጲላጦስ የይሁዳ ንጉሥ በነበረበት ሰዓት እንደተሰቀለና የእርሱ ተከታዮችም ደግሞ በክርስቶስ ክርስቲያን እንደተባሉ ይናገራል። ሁለቱም ክርስቲያን አይደሉም። ሁለቱም ወደ ክርስትናም አልመጡም። ታሲተስም ጆሴፈስም፣ ሁለቱም ግን የክርስቶስን ስቅለት ይመሰክራሉ። ኢየሱስ የምርም ሞቷል፣ ተሰቅሏል። አሁን ላይ ደግሞ ካሉ ለምሳሌ ባርቴርመንን ውሰዱ። ባርቴርመን አግኖስቲክ ነው፣ ወደ ኤቲስት የሚያደላ አግኖስቲክ ነው። ሰው አምላክ መኖር አለመኖሩንም አላቅም የሚል አይነት ሰው ማለት ነው። ጭራሽ እርሱ ዲድ ጂሰስ ኤግዚስት የሚል መጽሐፍ አለው። በዛ መጽሐፉ ላይ ምን ብሎ ይናገራል? እኔ ተወዳጆች ስለ ክርስቶስ ኢየሱስ ምሁራኑ የተለያየ እይታን ይሰጣሉ ይላል። ግን በምድር ላይ ያሉ የዘርፉ ምሁራን ሁሉ ከክርስቶስ ጋር በተያዘ ማለት ነው የዘርፉ ምሁራን ሁሉ ከሚስማሙባቸው ነገሮች ውስጥ ግን ብሎ ከሚጠቅሳቸው ነገሮች ውስጥ አንዱ ኢየሱስ እርሱ ጲላጦስ የይሁዳ ንጉሥ ወይም ገዢ በነበረበት ሰዓት በኢየሩሳሌም እንደተሰቀለ ይህ ሁሉንም ያስማማል ይላል። ስለዚህ ይህ በታሪክም በቅዱሳት መጽሐፍትም የተመሰከረለት እውነታ ነው። እንዳልኳችሁ ግን ሰይጣን ይህንን የክርስቶስን ሞቱና ትንሣኤውን ሰዎች እያገኙ እንዳይድኑ አልሰቀሉትም፣ አልገደሉትም የሚል ኖፋቄን ምንፍቅናን ሰይጣን በዶሴቲዝም እና በዚያሁን በእስላማዊ እንቅስቃሴዎች ውስጥ ሲያስገባኛለን እና የምርም ግን ጌታችን ኢየሱስ ሞቷልም ተሰቅሏልም። ግን አንድ ነገር ልንገራችሁ የኔ ተወዳጆች፣ ኢየሱስ መሞቱን መሰቀሉን ማመን ትልቅ መሰረት ቢሆንም ደግሞ አንድ ነገር ግን ማስታወስ አለብን። አያችሁ የኔ ተወዳጆች፣ ጌታችን ኢየሱስ ሲሰቀል ስቀለው እያሉ ያሰቀሉት ነበሩ። ያኔ እኛ ከነሱ ጋር እንቆጠር ነበር? ነዋይ ከነሱ ጋር አንቆጠርም የምንል ከሆነ ወይም ደግሞ የእነርሱን ነገር የምናወግዝ ከሆነ እንግዲያውስ እኛ ደግሞ አሁን ክርስቶስን አንስቀለው። ኃጢአትን ስንሰራ ጌታችንን የምንሰቀለው የኔ ተወዳጆች፣ ክርስቲያን ሊሰቅለው የሚገባ ግን አንድ ነገር አለ። እርሱም ክርስቶስ ኢየሱስን ሳይሆን የኃጢአትን ስጋ ነው። ቅዱስ ጳውሎስ ሲናገር በገላትያ መልእክቱ ምዕራፍ 5 ቁጥር 24 ላይ ምን አለ መሰላችሁ? የክርስቶስ ኢየሱስ የሆኑትስ እነርሱ አለ ስጋን ከክፉ ምኞቱ ጋር ሰቀሉት ይላል። ስለዚህ የኃጢአትን ስጋ ከክፉ ምኞቱ ጋር ሰቀሉት ይላል። ከኃጢአት ዞር ብለን እንደ ስጋ ፈቃድ መመላለስን አቁመን እንደ ቅዱስ መንፈስ በእርሱ ግን እንመላለስ ነው። እንደ መንፈስ ፈቃድ እንመላለስ። ያኔ ክርስቶስ ኢየሱስን አይደለም የምንሰቅለው፣ ይልቁንም አሮጌውን ሰዋችንን ይልቁንም የኃጢአትን ስጋ ከክፉ ምኞቱ ከመሻት ሁሉ ጋር እንሰቅለዋለን። ያኔ የምርም የክርስቶስ ኢየሱስ እንደሆንን ይታወቃልና ይህንን ልበላችሁ ብዬ ነው። ይቆየን።